በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህ በስሜትም ቢሆን ጦርነት ውስጥ ከገቡ በኋላ ቶሎ ሊወጡበት የሚችሉት ጉዳይ ነበር። አንድ ነገር ግን በጣም አስቸጋሪ ነበር። አንድ ነገር በጣም ኢቭን የፕሪቶሪያ ስምምነትን ሁሉ ሊያፈርሰው ሁሉ ነበር። በንግግራቸው ውስጥ እንደሰማነው ብዙ ርቀት ተኪዶ ለፊርማ እየተዘጋጁ በነበረበት ሰዓት ላይ የተነሳ አንድ ጥያቄ ሙሉ ያን ሂደት ሊያፈርሰው ነው። ጠቅላይ ሚኒስትሩ ጣልቃ ገብተውበት የአሜሪካው አምባሳደር ራሱ የራሱን አስተዋጽኦ አድርጎ በጫና የተፈራረሙት የተስማሙበት ጉዳይ አንድ ነገር ብቻ፣ ሌላው ላይ ምንም አይነት ጫና ሳይኖር በአንድ ጉዳይ ላይ ግን ጠቅላይ ሚኒስትሩም ገብተውበት ማይክ ሐመር እሱም ገብቶበት ወይም ደግሞ የራሱን ሚና ተጫውተው ሁሉ የተስማሙበት አንድ ጉዳይ ነበር፣ የአከራካሪ ቦታዎች ጉዳይ። እሱም ባለቀ ሰዓት ተነስቶ አጠቃላይ ሂደቱን ሊያፈርስ ነበር። ማይክ ከማወራወር በላይ ያን ሁሉ ሂደት ሊያፈርስ የነበረው ትክክለኛው የልዩነት ነጥብ አከራካሪ ቦታዎችን በሚመለከት ነበር። ሌላው የለብ ጉዳይ ነበር፣ ህዝቡን ሲያስጨርስ ትክክለኛው የልዩነቱ ነጥብ ግን የአከራካሪ ቦታዎች ጉዳይ ነበር። እዛ ላይ አቶ ጌታቸው ረዳ ተነስተን ሁሉ ልንሄድ ነበረ። ሁለቱንም ብታዩቸው መነሳቱ ልክ እንዳልነበረ ሚስጥሩ ትልቁ ልዩነት የአከራካሪ ቦታዎች መሆኑ አይደለም። እሱ ብዙ ጊዜ ሲባል ሰምተናል። ሚስጥሩ ግን ሁለቱም አደባብሰውት ሊያልፉት የፈለጉት ጉዳይ ነበር የተናገሩት። ያለ ሬድዋን ምን ይላል? እነሱ ሶስተኛውን ዙር ጦርነት እነዚህ አከራካሪ የሚባሉ ቦታዎችን ለማስመለስ ነበር ሲያደርጉ የነበረው። ስለዚህ ብዙ ጊዜ ድርድር ላይ በኃይል ማግኘት ያልቻልከውን ነገር በድርድሩ ሂደት ውስጥ ለማግኘት ስትል ያላገኘው አካል ግን ለማግኘት በኃይል ሲሞክር የነበረው አካል ጥያቄውን ያነሳል። ስለዚህ እነሱ ያነሱታል ብለን ጠብቀን ስለነበር ካላነሱት አናነሳውም ብለን ነበር ይላል ጌታቸው ረዳ። ዞሮ በህገ መንግስቱ መሰረት የህገ መንግስቱ በሚያውቀው መሰረት እነዚህ አካባቢዎች የትግራይ መሆናቸው ይታወቃል። ስለዚህ ይሄ የታወቀ እኛ ማንሳት አይጠበቅብንም ብለን አላነሳነውም ነበር። ሁለቱም አላነሱትም ነበር። ተድበስብሶ ሊያልፍ ነበር። ተድበስብሶ ሊያልፍ የነበረው ጉዳይ ትልቁ የልዩነት ጉዳይ ነበር። ትልቁ የጦርነት ምክንያት ነበር። ያላግባባውም ለዛ ነው። በቃ ማግባባ አይነት ደረጃ ላይ አድርሷቸው የነበረው ጉዳይ ያ ነው።
አደባብሰውት ሊያልፉት ነበር። ጉዳዩ ትልቅ እንደነበር የሚያሳየው አንድ ሰው ነው ያነሳው። ዶክተር ጌታቸው ጀንበር ይባላል፣ የአማራ ክልል ተወካይ ነው። እሱን ያነሳው እሱ ያነሳውን ጉዳይ ሬድዋን ይመራው የነበረው ቲም ሬድዋን ማን ነው ይመራው? የፌዴራል መንግስትን ይዞት የሄደው ልዑክ ውድቅ ሊያደርገው ይችላል። ምንም ችግር እንኳን ነበር። ለምን ተነሳ ተብሎ ጠቅላይ ሚኒስትሩ ጋር ሁሉ እስኪደርስ ድረስ ሊያከራክር አይገባም ነበር። ትልቅ ጉዳይ ስለሆነ ነው። ወድቅ አድርገውት አይ በቃ ይሄ ጉዳይ ምናምን ብሎ እንትን ሊሉት ይችሉ ነበር። ግን ተነሳ፣ አከራከረ። ጠቅላይ ሚኒስትሩ ሁሉ ገቡበት። ተድበስብሶ ሊያልፍ የነበረ ጉዳይ ማለት ነው። እንግዲህ አሁን ላይ በምን አይነት መልኩ ሊያከራክር ይችል እንደነበር አስቡት። ምንድን ነው የሚለው? አሁን የፌዴራል መንግስት በወቅቱ ምንድን ነበር ሊል የሚችለው? አሁን ተድበስብሶ ያ አንቀጽ ሳይገባ የፕሪቶሪያ ስምምነት ተፈርሞ ቢሆን ኖሮ የትግራይ ኃይሎች ይህ አካባቢ ይመለስልን ቢሉ ይሄ አካባቢ ለእናንተ አይመለስም ለማለት ምንም ያበቃ ነገር ነበር። በምን አይነት ስምምነት ነበረ አይ ወደ እናንተ መመለስ አይቻልም ልትል የምትችል? በምንም አይነት ስምምነት የሆነ አይነት ነገር ከሌለ በስተቀር አለመነሳቱ ይጠቅም የነበረው ለትግራይ ኃይሎች ነው። አለመነሳቱ ምክንያቱም ነገ ከነገ ወዲያ በቃ ይሄ አካባቢ ይመለስልን ቢሉ አይ ወደ እናንተ መመለስ አይችልም የምትልበት ምንም አይነት የህግ ድንጋጌ የለውም፣ ወይም ደግሞ የስምምነት ነገር የለም። አሁን እንኳን ቢያንስ ነው የእናንተ እኮ አይደለም፣ እናንተም አከራካሪ ብላችሁ ፈርማችሁታል። ስለዚህ ይሄ ወደኛ ይምጣ የምትሉበት ምክንያት የለም ልትል ትችላለህ። ቢያንስ ይሄ አንቀጽ ስላለ ቦታዎቹ አከራካሪ ቦታ ተብለው በተለየ ሁኔታ በመቀመጣቸው አንቀጽ ተዘጋጅቶላቸው ማለት ነው። አንቀጽ ተዘጋጅቶላቸው በመቀመጡ ምክንያት ነው እንጂ የትግራይ ኃይሎች እነዚህን አካባቢ ማግኘት የሚችሉበትን ምቹ ሁኔታ ተፈጥሮ ነበር በዛ ስምምነት የሚወጣ። ያ ማለት ሌላ አይነት ቀውስ ይዞ ይመጣ ነበር እና በወቅቱ አድበስብሶት ሊያልፉ ነበር። እንግዲህ አስቡ፣ በዛን ወቅት ላይ በዚህ ጉዳይ ላይ መወከል አለብን፣ ካልሆነ የአማራ ሕዝብ ፍላጎትና ጥቅም የሚያነሳ የለም የሚል የሚያነሱ ሰዎች ነበሩ። አስታውሳለሁ ጠቅላይ ሚኒስትሩ ራሱ ይሄንን እኮ ሂደት እኮ የሚመራው ዋናው የሚመራው ምክትሉ አቶ ደመቀ መኮንን ናቸው። ከሱ በላይ አማራ አለ ወይ የሚል ፓርላማ ላይ መናገራቸውን አስታውሳለሁ። ግን ይሄንን ጉዳይ ግን ያነሳ አካል ግን አልነበረም። በእርግጠኝነት አቶ ጌታቸው ጀንበርም ስላነሳውም አይደለም የገባው ይሄ ጉዳይ። አቶ ዶክተር ጌታቸው ጀንበር አንስቶት ከሆነ እዛው ያለው ልዑኩ አንስማማበትም ብሎ ውድቅም ሊያደርገው ይችላል ነበር። ላይ ድረስ የደረሰው በዛ ደረጃ አከራካሪ የሆነው የሆነ አንቀጽ የግድ ያስፈልጋል የሚል ሌላም አካል ስለነበረ አንድ ያልነገሩን ነገር ይሄ ነው። ማነው አደገኛ ያልኩት ምን ይዞ ሊመጣ እንደሚችል ማሰብ ነበር። ማለት ኦልሬዲ አንድ የጦርነት ምክንያት ነበር። እነዚህ አካባቢዎች ላይ ብዙ ነገር ሆኖብናል የሚል አካል ለጦርነቱ እነዚህን አካባቢዎች መያዝን አንድ ምክንያት አድርጎት ነበር እና ይሄንን ጉዳይ ታሳቢ አለማድረግ ከግምት አለማስገባት እውነት ለመናገር በጣም ትልቅ ስህተት ነበር። አይ ቲንክ ይሄ አሁንም ቢሆን የፌዴራል መንግስት ላይ ብዙ ነገር ሊያበላሽ ይችል ይመስለኛል።
ሊያበላሽ ይችላል ያልኩበት ዋነኛው ምክንያት አሁንም አድበስብሰው ነው ያሳለፉት። አቶ ሬድዋንም አቶ ጌታቸው ረዳም አድበስብሰው ነው ያለፉት። እኔ ይሄ ጉዳይ ከዚህ በላይ እየተደበሰበሰ መሄድ ያለበት አይመስለኛል። ሬድዋን ያለው ምንድን ነው? በኋላ ጠቅላይ ሚኒስትሩም ገብተውበት እንደዚሁም ደግሞ ማይክ ሀመርም እዚህ ላይ ራሱን አስተዋጽኦ አድርጎ የሚያቀራርብ ነገር ላይ ደረስን ይላል። የሚያቀራርብ ነገር ምንድን ነው? አይገልጾም። ጌታቸውም እኔ ጌታቸው ኦኬ በፊት እንኳን እሺ ይሁን፣ ግን አሁን ማምታታት ይቻለው። በቃ ከዚህ በኋላ መዋሸት አይጠቅምም፣ እውነቱን መግለጥ ያስፈልጋል፣ ንስሐ ገብቻለሁ ካለ በዚህ ጉዳይ ላይ ግልጽ መሆን አለበት። ግልጽ መሆን አለበት። ምንድን ነው የተስማማው? ሁሌም ሲጠየቅ በዚህ ጉዳይ ላይ ጌታቸው ረዳ የሚያምንበትን ነው የሚናገረው። ኦፍ ኮርስ እነዚህ አካባቢዎች ጌታቸው ረዳ የትግራይ ናቸው ብሎ ያምናል። ግን የሱ እምነት ግን አይደለም ስምምነት ውስጥ የሰፈረው። አሁንም የሚምታታ ነገር ሲያወራ የነበረው በዚህ ጉዳይ ላይ ግልጽ መሆን ያስፈልጋል። ለትግራይም ህዝብ የሚያስብ ከሆነ ለአማራም ህዝብ የሚያስብ ከሆነ ሰላም መምጣት አለበት ብሎ የሚያስብ ከሆነ ምንድን ነው የተስማማው? የሚምታታ ነገር ነው የሚናገረው። ልንገራችሁ፣ ጌታቸው የሚለው አከራካሪ ቦታዎች ተብሎ ተፈርሟል። አንዳንዴ ሲክድ ሁሉ አየዋለሁ። አከራካሪ የሚባል ነገር የለም ሲል ሁሉ ጌታቸው ራሱ አከራካሪ ብሎ ፈርሞ መጥቶ የሚባል ነገር የለም ደግሞ ሲባል ግራ ነው የሚያጋባው። አሁንም በዚህ ፕሮግራም ላይ የሚፈታበትን ሂደት እግረ መንገዱን ሲናገር ተፈናቃዮች ይመለሳሉ አለ። ከዛን ጊዜያዊ መንግስት ይመሰርታሉ አለ እና እኔ ማምነው ያ ጊዜያዊ መንግስት በትግራይ ጊዜያዊ መንግስት ስር ይሆናል። እኔ ማምነው እንደዛ ነው ይላል። ይሄ እሱ እምነት ነው። እንደገና ያ አካባቢ ጊዜያዊ መንግስት አቋቁሞ በሆነ ጊዜያዊ መንግስት ስር እንዴት ነው? በዛ ጊዜያዊ መንግስት ስር የሚሆን ከሆነ ለምንድን ነው ጊዜያዊ መንግስት የሚያቋቁም? ጌታቸው ረዳ የተስማማው እነዚህ አካባቢዎች ወደ ትግራይ የሚካለሉ የሚመለሱ እንደሆነ ከሆነ ያሰበው ተፈናቃዮቹ ይቅደሙ አስተዳደሩ ይቅደም የሚል ክርክር ውስጥ ለምን ይገባል? እሱ ራሱ እነዚህ አካባቢዎች ወደ ትግራይ እንዲመጡ ነው የተስማማሁትኝ ካለ አስተዳደሩ ቢቀድም ምንድን ነው ችግሩ? ምን ችግር አለው? የምን የቅደም ተከተል ነው? በቃ ቦታው የሚመለስ ከሆነ መመለስ ሲመለስ በቃ ያስተዳደሩ ይቅደም እንትና ይቅደም የሚባል ነገር እኮ ይቀራል። እንደዚህ አይነት ክርክር እኮ አይኖርም። ጌታቸው በዚህ ጉዳይ ላይ ግልጽ መሆን አለበት። በቃ የተስማማውን ነገር መናገር መቻል አለበት። ምንድን ነው የተስማማው? እነዚህ አካባቢዎች አከራካሪ ብለህ ከተስማማህ አንተ ራስህ አንድ ተከራካሪ እንጂ ባለቤት አይደለም። ባለቤት አይከራከርም። እኚህ ቦታዎች አከራካሪ ናቸው አልክ ማለት ተከራካሪ ነኝ እያልክ፣ ሌላኛውም ወገን አከራካሪ ናቸው ብሎ ከፈረመ እሱም ተከራካሪ ነው ማለት ነው። በቃ ባለቤት የለውም ነው ይሄ። ለጊዜው ባለቤት የለውም ማለት በእከሌ ስር ነው የምትለው አይደለም። ግን የኢትዮጵያ አካል የኢትዮጵያ አካል እስከሆነና የአንድ ክልል ውስጥ የማይገባ ከሆነ ዞሮ ዞሮ ማን እንደሚያስተዳድረው ግልጽ እኮ ግልጽ ነው። በማን ስር የኢትዮጵያ አካል ነው። ኢትዮጵያ የራሷ መንግስት አላት። ክልሎች ደግሞ የራሳቸው ግዛት ደግሞ አላቸው። እሱ መንግስት አላቸው፣ ክልላዊ መንግስት።
አንድ የሆነ ክልል ውስጥ ያልተካተተ ቦታ ከኢትዮጵያ ውጪ ነው ተብሎ ሊታሰብ አይችልም። ኢትዮጵያ ውስጥ ነው ግን የሆነ ክልል ውስጥ ግን አይደለም። ስለዚህ ጌታቸው ተከራካሪ ነን ብሎ ነው ፈርሞ የመጣው። ተከራካሪ ነኝ ብሎ ፈርሞ ከመጣ ጊዜያዊ መንግስት አቋቁሞ በትግራይ ጊዜያዊ መንግስት ስር ይሆናሉ የሚባል ነገር እንደዚህ የለም። ደግሞ እንደዚህ አይነት አሰራር የለም። በጊዜያዊ መንግስቱ ስር የሚሆን ከሆነ ለምን ጊዜያዊ መንግስት ያቋቁማል? ራሱ ጊዜያዊ መንግስቱ አይሾምለትም? ሌላው በትግራይ ስር ያሉ አካባቢዎች ጊዜያዊ መንግስት እያቋቋሙ ነው በጊዜያዊ መንግስቱ ስር የሆኑት። አሁንም ሲያድበሰብሱት ነው። ሬድዋን አቀራራቢ ነገር ጠቅላይ ሚኒስቴሩ ይዘው መጥቷል። ምን እያወሩ ያሉት ስለ ፕሪቶሪያ ስምምነት፣ የፕሪቶሪያ ስምምነት እንዳይፈጸም የአካል እንቅፋት ሆነ እያሉ ነው። ራስ ግልጽ ካላደረግከው የአካል እንቅፋት ስለመሆኑ በምንድን ነው ልናውቅ? በየአጋጣሚው እነሱ ባገኙት ቁጥር ፕሪቶሪያ ስምምነት ያልተፈጸመው እነዚህ አካባቢዎች ወደ ትግራይ ስላልመጡ ነው ብለው ይናገራሉ። አንተ ምንድን ነው ይሄንን ነገር ለመናገር የከበደ ያነቀ? የተስማማችሁበትን ጉዳይ እኚህ አካባቢን እኮ በሚመለከት አሁን ወደ ጦርነት ሊገባ ትላንት የሁሉ ሰው ሲያልቅ እናንተ ማይክ አትወራወሩበትም። የሁሉ ሰው ያለቅበትን ምክንያት ማይክ አትወራወሩበትም። የሁሉ ሰው አልቆ እንደ ኃጢአት አይሰማችሁም። ይሄን ማድረጋችን እንደ ሰው ራሳችሁን እንዳትቆጥፉ አላደረጋችሁ። ፕሪቶሪያ ስምምነት ላይ አድበስብሳችሁ ልታልፉት የነበረው በሆነ ሰው ምክንያት ተነስቶ ከተስማማችሁበት በኋላ ምንድነው የተስማማችሁበት? ምንም ማምታታት አያስፈልግም። በዚህ ጉዳይ መዋሸት አያስፈልግም። ጌታቸው ረዳ የትግራይን ክልል መንግስት አፍርሰ መተሃል ስትባል በምትመልሰው ልክ ድሮስ ምርጫውን ውድቅ ካደረግነው እንዴት መንግስት ይኖራል ብለህ በምትመልሰው ልክ የተፈራረምከው ተከራካሪ ነኝ ብለህ እንደሆነ መናገር ያስፈልጋል። ንስሐ መግባት ማለት ያ ነው። ካልሆነ ንስሐ ይታየኝ። ትንሽ ነገር ብቻ እየተናገሩ ዋናውን ጉዳይ ግን አሁንም በማድበስበስ ሰው እንዲተላለቅበት ማድረግ ይሄ ንስሐ አይሆንም። ከሃዲ ባንዳ ከሚባለው በላይ ተብለሃል። ይሄን ማለት ሌላ ምንም ችግር አይፈጥርም። ሌላ ተጨማሪ ከዚህ በላይ የለም ልትባል ግልጽ ማድረግ ሬድዋን የሚያቀራርብ ነገር መጣ። ምንድነው እሱ? እንዴ ተናገሩትና በቃ ሁሉም ሰው የየራሱን ውሳኔ ይወሰን። እስከ ቅርብ ጊዜ ድረስ እኮ አከራካሪ ቦታዎችን እኮ በሚመለከት እኮ ቲፒኤልኤፍ ደጋግሞ የሚናገረው ነገር አልተስማማህም፣ በዛ ጉዳይ ተስማማሁ እንዲህ ነው ያለው አካል አልነበረም። እውነት ለመናገር በጣም ይሄንን ነገር ደጋግም የምለው እኔ ቲፒኤልኤፍ በዛ ልክ አልተስማማህም መብት የለህም ብዬ ደጋግሜ የምናገረው እኔ ነኝ። የተስማሙ አካላቶች ሊናገሩት ይገባል። ለምንድን ነው ይሄ ጉዳይ አጀንዳ የማይሆነው? አጀንዳ ይሁን። ሌላም መፍትሄ ካስፈለገው ይምጣ። ምንድነው መፍትሄው? እኮ ቀላል እኮ ነው። ጠቅላይ ሚኒስቴሩ ናቸው ይሄንን ነገር እንትን ይባል ያሉት ተባለ አይደለም። አሁን ጌታቸው ነጥሎ ብቻ በህገ መንግስቱ መሰረት ይፈታል ብለው እሳቸው እንትን አሉ አለ። ጠቅላይ ሚኒስቴሩ በዚህ ጉዳይ በግልጽ ተናግረዋል።
በግልጽ ቦታዎቹ ላይ ጊዜያዊ መንግስት ይቋቋም፣ ተፈናቃዮቹ ይመለሱ፣ ጊዜያዊ መንግስት ይቋቋም። ከዛ በኋላ 5 ዓመት ይሁን 10 ዓመትም ይሁን ምቹ ጊዜ ሲገኝ ህገ መንግስቱ በሚያስቀምጠው መልኩ ሪፈረንደም ተደርጎ ወደ አንዱ በህዝቡ ምርጫ ይወሰናል። እንግዲህ ያንን በዛን ወቅት ላይ አስታራቂ ሐሳብ ያቀረቡት ጠቅላይ ሚኒስትሩ ከሆነ ይሄ ነው ማለት ነው አስታራቂ ሐሳብ። ሬድዋን ይህንን ለማለት ምንድነው የከበደው? ጌታቸው ይሄንን እያወቀ ይሄን ለመናገር ለምንድን ነው የከበደው? ቲፒኤልኤፎች እኮ በፕሪቶሪያ ስምምነት መሰረት እነዚህ አካባቢዎች ወደ ትግራይ ይመለሳሉ ተብሎ ነው የተፈረመው በሚል እኮ ነው የሚከራከሩት። ግን ለማንም ግልጽ እንደሆነው አከራካሪ ብለህ ባለቤት አትሆንም። በህገ መንግስቱ መሰረትም ይፈታል ከተባለ አንድ አካባቢ ጥያቄ ካለበት ከአስተዳደር ወሰን ጋር በተያያዘ በመጀመሪያ ባለበት ክልል ውስጥ ነው በህገ መንግስቱ መሰረት እንዲታይ የሚፈልገው፣ ባለበት ክልል ውስጥ። ከዛን እዛ መፈታት ካልቻለ በፌዴሬሽን ምክር ቤት በኩል ይፈታል። የነዚህ የነ ወልቃይት የነ ራያ ጉዳይ ክልል ውስጥ የሉም። አሁን በየትኛው ክልል ውስጥ ይፈቱ? የአማራ ክልል ውስጥም አይደሉም በህግ። በፕሪቶሪያ ስምምነት ደግሞ የትግራይ ክልል ውስጥም አይደሉም። አከራካሪ ቦታዎች ተብለዋል። የአስተዳደር ወሰን ጥያቄ ያለባቸው ቦታዎች አይደሉም። ጥያቄ አይደለም ያለው። ያን ሲጠይቅ የነበረው አካል በጉልበት እንደተነጠቁት በጉልበት ይዤዋለሁኝ ብሏል። አሁን ምንድነው ያለው? ክርክር ነው ያለው። ፋኖችም ይሄንን ሲሉ ሰማለሁ። የወሰን ጥያቄ የለም። አሁን እነዚህን አካባቢዎች ያለው እነዚህ አካባቢዎች አከራካሪ መሆናቸው ሁለት ክልሎች ይከራከሩባቸው። ስለዚህ አንዱ ክልል ውስጥ አድርገህ አትፈታም። የሁለት ክልሎችን ጉዳይ በብቸኝነት ሊፈታ የሚችለው የፌዴራል መንግስት ነው። ከሁለቱ ክልሎች ውጪ ደግሞ የሆኑና ሁለቱ የሚከራከሩባቸው ደግሞ ከሆኑ አንዱም ክልል ውስጥ ስላልሆኑ ግን ኢትዮጵያ ውስጥ ያሉ ስለሆነ ሊያስተዳድራቸው የሚችሉ ፌዴራል መንግስት ነው። በሀገሪቱ ህገ መንግስት ደግሞ መሰረት ህዝቦች ራሳቸውን በራሳቸው ማስተዳደር መብት ስላላቸው ራሳቸውን በራሳቸው ደግሞ ጊዜያዊ መንግስት አቋቁመው ያስተዳድራሉ። በዚህ ልክ ቀላለው የፕሪቶሪያ ስምምነት የሚለው ይሄ ነው። ግን እነ ጌታቸው ያድበሰብሱታል፣ እነ ሬድዋን ያድበሰብሱታል። ለምን? የሚገርመኝ እነሱ ብቻ አይደለም ያድበሰብሱት፣ ተቋሚም ያድበሰብሷል። ምንድነው ከዚህ አካባቢ ጋር ምን በቃ ያለውን ነገር እኮ ማውራት እኮ ነው። የእከሌ ነው ብለህ ካመንክ የእከሌ ነው ማለት ነው። አሁን የእከሌ ነው ልል አልችልም ማለት እንደዛ አይነት እምነት ስለሌለኝ ነው። ካለኝ ችግር የለብኝም እላለሁ። የሆነ ነገር ካመንኩት እለዋለሁ። ማመኔን በዛ ጉዳይ ማረጋግጠው ስለው ነው። ሳስበው ብቻ አይደለም ስናገረው እንዳመንኩበት አረጋግጣለሁ። ዋቴቨር ማንም ምንም ሊል ይችላል በዚህ ጉዳይ። ግን በኢትዮጵያ ፖለቲካ ውስጥ ያመንክበትን ነገር ከመናገር ወደኋላ ማለት ግን የለብህም። ምንም አይነት ይሉኝታ ሊይዝህ አይገባም። ሰዎች በይሉኝታ አስረው የነሱ ጥቅም በብቸኝነት ኤክስፕሎይት ማድረግ ነው የሚፈልጉት፣ ወይም ያለውን በብቸኝነት መጠቀም ነው የሚፈልጉት። ምንም ይሉኝታ አያስፈልግም። በምታምነው ልክ መራመድ ነው ያለብህ። የእከሌ ነው ካልክ የእከሌ ነው በል፣ ምንም ችግር የለውም። ዋናው የምትፈታበት መንገድ ነው። በኃይል እፈታዋለሁ ስትል ነው ችግር የሚሆነው። ቲፒኤልኤፎች የትግራይ ናቸው ማለታቸው ነው ችግር የለውም። የተስማማነው ወደ ትግራይ እንዲመጡ ነው ሲሉ ግን ውሸት ነው። እዛ ላይ ነው ውሸታም እምላቸው። እንደዛ አልተስማማችሁ ግን የትግራይ ነው ብሎ ማመናቸውን ምንም ችግር አይፈጥርብኝም። በሌላኛውም በኩል በአማራም ኃይሎች ደግሞ የኛ ነው ይላል። ይሄ ችግር አይፈጥርብኝም። ግን እንዋጋ በለው ከዘመርክ ችግር ነው ለሃል።
አሁን ይህ መዝሙር በአብዛኛው የሚሰማው በትግራይ በኩል ነው። እሱ ችግር ነው። ተስማሚዎቹ ተመልከቱ እንግዲህ ዋናውን ጉዳይ አሁንም አድበስብሰው ነው ያለፉት። ነገ በዚህ ምክንያት በዚህና በዛ ወንድማማቾች ይገዳደል ግልጽ በማድረግ ባለፈው ጌታቸው ረዳ ያጠፉ አካላትን እከሌ ብዬ በስም ባለመጥራቴ ምክንያት ሁሉም ጄኔራሎች እንደዛ እንዲታሰቡ አደረጉ። ይህ ስህተት ነበር። ከዚህ በላይ በዚህ አይነት መንገድ መቀጠል የለብኝም። ስህተት ነበር። ለአንድነት ሲባል ግልጽ አለማድረጋችን እንደ ከሰል ሁላችንም አመድ እንድንሆን እያደረገ ሲል ነበር። በዚህም ጉዳይ ላይ የተስማማከውን ጉዳይ ግልጽ አለማድረግ እውነት ለመናገር እንደው ሚቆጭህ እንኳን ከሆነ ይቅርታ ጠይቅበት። ሚቆጭህ እንኳን ከሆነ እንደው በዚህ ጉዳይ ላይ እንዲህ ባልተስማማው ኖሮ ምትል እንኳን ከሆነ የተስማማሁት እንዲህ ባልተስማማው እንደዚህ ደስ ይለኝ ነበር። በወቅቱ ምን ብዙ ደስ እኮ የማይል ነገር እኮ ፈርመሃል። ለምሳሌ ያንን መንግስት ማፍረስ አንተም ብትሆን አትፈልጎም፣ ግን ምንም ምርጫ የለም ካለው ሁኔታ አንፃር መፈረም ግድ ነበር። ይሄም አንዱ እንደዛ ነው የሚሆነው። ከነበረው ሁኔታ አንፃር ያንን ጦርነት ለማስቀረት እንዲህ ማለት ነበር። አሳልፈህ አልሰጠህ። ግን አንዳንድ ጊዜ እኮ ሰተህም ሰላም ታመጣ ደግሞ የትም አይሄድ ተላልፎ ቢሰጥ የሚሄድ እኮ ጉዳይ እኮ አይደለም። እኔ እኮ ለምን እንደሚፈራ ይሄ አጀንዳ እኮ ይገርመኛል። ተቋሚው ዋናው ጉዳያችን ላይ እናተኩር ይላል። ጥምረት ያስፈልጋል፣ አንድነት ያስፈልጋል ምናምን ይልሃል። ኦኬ ሶ በምን ላይ እንስማማ? አሁን በዚህ ጉዳይ ላይ ምን አይነት መቀራረብ እንፍጠር? ነው እሱ አይደል ዋናው ሊያገናኘን የሚገባው እዛ ጋር ያለው ጉዳይ እንዴ። እዚህ ጋር አንድ ሳትሆን እዛ ጋር እንዳትሆን ወዳጄ። የኢትዮጵያ ፖለቲካ በዚህ ርቀት ድረስ የሚያስብ ቢሆን ያሁኑን ትቶ የነገውን በማሰብ ላይ የተመሰረተ ቢሆን ስህተት ነው። የነገውን ትቶ ዛሬ ላይ ያለውን ብቻ በማሰብ ሲሆን ስህተት ነው። ስህተት ነው ዳጅ። የዛሬውን ትተህ ነገ ላይ ገለም እንደዚህ የሚባል ነገር ዛሬና ነገ የተያያዙ ናቸው። የተያያዙ ናቸው። አትነጥላቸውም። በዛሬው ላይ ካልተስማማ ነገ ላይ ባለ ነገር አትስማማ። እዛው አጠገብ ባለው በምትከራከርበት ጉዳይ አደገኛ በሆነው ጉዳይ እሱ ጋር ሳትስማማ 4 ኪሎ ላይ ባለው ጉዳይ አትስማማ። ውድቀቱ ከዛ ነው የሚጀምረው። አብሮ ለመስራት የሚደረገው ድፈሩት፣ አንሱት፣ የኔ ነው ተባባል። ከዛ በኋላ ህብረቱ የግድ ሲያስፈልግህ ኦኬ እንዴት እናጥበበው ብለህ ቁጭ ብለህ ትነጋገራለህ። አይደነቶ እዛ ጋር ለምንድን ነው የሚተወው? ይሄንን የምትተው ምን አስበህ ነው? እንደዚህ አይነት ነገር የለም። አንሳው አጀንዳው። እኔ ለምን እንደሆነ አይገባኝም። እንደዚህ ትልቅ ጉዳይ ሆነ ተመልከቱ። ፕሪቶሪያ ሊያፈርሰው ነበረ እኮ ነው ያሉት። በቃ ሊፈርስ ነበር። ያ ሁሉ የተደከመበት ነገር ሊፈርስ ነበር። ጠቅላይ ሚኒስቴሩ በምንም ጉዳይ ላይ ያልገቡም ፕሪቶሪያ ስምምነት ላይ እንደ ሁለቱ ንግግር ከሆነ የገቡበት ብቸኛው ጉዳይ ይሄ የአከራካሪ ቦታዎች ጉዳይ ነው። የዓለም አቀፉ ማህበረሰብ በምንም ጉዳይ ላይ ጫና አላደረገባቸውም። እንደ ሁለቱ ንግግር ከሆነ ጫና ያደረገባቸው በዚህ የአከራካሪ ቦታዎች ጉዳይ ላይ ብቻ ነበር። የፕሪቶሪያ ስምምነት በአፈጻጸም ረገድ ምንም ችግር አልመጣበትም። ችግር የሆነበት ጉዳይ አሁንም የአከራካሪ ቦታዎች ጉዳይ ነው። ዲዲአር ላለማስፈጸም የአከራካሪ ቦታዎች ጉዳይ ነው የሚነሳው። ተፈናቃዮችን ላለመመለስ የአከራካሪ ቦታዎች ጉዳይ ነው የሚነሳው።
የአከራካሪ ቦታዎችን አሁንም ፕሪቶሪያን እያጨቃጨቀ ያለ። ታዲያ እንዲህ አይነት ጉዳይ ለምንድን ነው አጀንዳ የማይሆነው? እንዲህ አይነት ጉዳይ የመንግስት ባለስልጣናት አደባባይ ላይ ወጥተው ስለሚያውቁት ሂደት ሲናገሩ ጠቅሶት ባይሆን እንኳን መልካም፣ ግን ከጠቀሱት ለምን ትክክለኛውን ነገር አይናገሩ? ትክክለኛውን እየነገርኳችሁ ያለው ነው። አከራካሪ ባለቤት የለው፣ ማንም ወደ እኔ ይምጣ ማለት መብት የለው። ወልቃይትን ወልቃይቲዎች እንዲያስተዳድሩት ነው የተፈለገው። ራያ የሚያከራክረው ቦታ ማለት ነው። ራያዎች እንዲያስተዳድሩት ነው የተፈለገው። መተከል የሚያከራክረው ቦታ መተከል የሆኑ ነዋሪዎች እንዲያስተዳድሩት ነው የተፈለገው። የተስማሙት እንደዛ ነው። ሁመራ ምናምን የሚባሉ ናካ ስምምነቱ እዛ ነው። እንደዛ ነው ስምምነቱ። ትግሬ እንዲያስተዳድረው አልተስማሙም። አማራ ክልል እንዲያስተዳድረው አልተስማሙም። ሁለቱ እስኪመለስ ጊዜ ድረስ እንደው በዚሁ ትግራይና አማራ ክልል ተብሎ የሚቀጥሉ ከሆነ የሚከራከሩበት ተከራካሪዎች እንጂ ባለቤት አይደለም። እነሱ ግን ስለተከራከሩ አካባቢው ባለቤት የለውም ማለት አይደለም። አለው ባለቤት፣ ነዋሪዎቹ አሉት፣ የተፈናቀሉትም ያሉትም። እነሱ አንድ ላይ ሆነ የራሳቸውን አስተዳደር አቋቁመው ኢትዮጵያን የማስተዳደር ኃላፊነትና ግዴታ ያለበት ልክ እንደሌሎቹ እንደሚያደርገው በጀታቸውን እየመደበ መፍትሄ እስኪያገኝ ድረስ እንደዛ ይቀጥላል። ያ ነው ስምምነቱ። ይህን መናገር ምንም ይዞ በሚመጣው ነገር የለም። ምንድነው ይዞ ቢመጣ? ጥሩ ስምምነት ነው በመሰረቱ። አሸናፊም ተሸናፊም የሌለው ስምምነት በመሰረቱ ስታዩት። እንዴ አሁን ለአንዱ የተሰጠ ቢሆን ኖሮ በጣም ነበር የሚያስጠላው፣ በጣም ነበር የሚያስቀይመው። አንድ ቤት ውስጥ አንድ ሀገር ውስጥ አንድን የፖለቲካ ማህበረሰብ እዛው ጎን ለጎን ያለ አሸናፊ ሌላውን ተሸናፊ የሚያደርግ አይነት መፍትሄ ሆኖ ቢሆን ችግር ነበር። ሬድዋን እንዳለው ዝም ብለው ሳያነሱት መጥተው ቢሆን ኖሮ እሱ ነበር ችግር። ዶክተር ጌታቸው ጀንበርማ እንኳን አነሳው። እንደዚህ አይነት ጥሩ ስምምነት ተወለደ። ይህ ጥሩ ነው። ስለዚህ አንሱት፣ የተስማማችሁበትን ነገር ተናገሩ። እንደ የፕሪቶሪያ ስምምነት ላይ ያልነበሩትን ዶክተር ደብረጽዮን እኮ ናቸው ወደ ትግራይ ነው የሚመለሰው እያሉ የሚከራከሩት። ፕሪቶሪያ ላይ የነበረው እኮ ጌታቸው ረዳ በገድም ዳምቤ እኮ እየነገረ እኮ ነው። የጠቅላይ ሚኒስቴሩን አማራጭ እንደተስማሙበት እኮ መጀመሪያ ተፈናቃዮች ይመለሱ አለ፣ ጠቅላይ ሚኒስቴሩ ያሉት ነው። ከዛን ጊዜ መንግስት እዛ ያቋቁሙ አለ፣ ጠቅላይ ሚኒስቴሩ ያሉት ነው። ከዛ በኋላ የሚለውን እምነቱን ነው የተናገረው። እምነቱ ምንድነው? ስምምነቱ አይደለም፣ የሱ እምነት ነው። ያ እዛ የተቋቋመው ጊዜ መንግስት በትግራይ ጊዜ መንግስት ስር ይሆናል። ይሄ የሚጋጭ እምነት እዛ ጊዜ መንግስት ያቋቁሙ በሌላ ጊዜ መንግስት ስር ሊሆን የሚችል አይመስልም። እና ጌታቸው የሆነ ነገር እየፈራ ነው በዚህ ጉዳይ ላይ የሚያወራው። ግን ደፈር ብሎ ሊባል የሚችለው የትኛውንም ነገር ተብሏል። ይሄ ደግሞ ጥሩ ስምምነት ደግሞ ራሱን በሂደት ውስጥ ደግሞ አልፎ አይቶታል። ለካ ዋነኛው ጉዳይ ይሄ ነው። ተቃዋሚዎች ይሄንን ዋነኛ ጉዳይ እንተወው ብለው 4 ኪሎ ባለው ጉዳይ ላይ እንስማማ ይላሉ። መቼም የትግራይ ፖለቲካ ማህበረሰብና የአማራ የፖለቲካ ማህበረሰብ ይሄን ጉዳይ ደፍረው አንስተው ተጨቃጭቀውበት ተከራክረውበት ተጣልተውበትም ቢሆን ሊያግባባቸው የሚችል አዲስ አማራጭ ጠቅላይ ሚኒስቴሩ ካቀረቡት ውጪ አምጥተው ካልተግባቡበት በስተቀር በሁለቱ የፖለቲካ ማህበረሰብ መካከል አንድነት አይኖርም። ጠቅላይ ሚኒስቴሩ ተናግሯል። የተሻለ ካላችሁ አምጡ፣ ማምጣት ነው ካለ። ከሌለ ግን ይሄ ብልጣ ብልጥነት መንገድ አያዋጣም። ውስጥን በውስጥ ይዘህ ይሄ እባብ ለእባብ ይታያል ካብ ለካብ በሚባል አይነት መንገድ መሄድ አያዋጣም። አለባብሰው ቢያርሱ ባረም ይመለሱ ያልኩት ለዚህ ነው። አለባብሰው
ብታልፍ ነገ ከነገ ወዲያ አረም አብቅሎ ነው የምታገኘው። ደፈር ብላችሁ አንሱት፣ ተጣሉበት፣ ችግር የለውም። ሌላ አይነት ጦርነት ምናምን አትግቡ እንጂ ተጣሉበት፣ አደባባይ ላይ ተጋጩበት። እንደዛ ብሎ የሚያግባባ አይነት አማራጭ ያ ካደረክ በኋላ 4 ኪሎ ያለው ጉዳይ ላይ በጋራ መቆም የምትችልበት ሁኔታ ትፈጥራለህ። ካልሆነ ግን ስትደክም ነው። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህ Yo,